ኢንጂነሪንግ ሁዳ ኢንጂነሪንግ ኢኖቬሽን ፈጠራ። ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። ሁዳ ኢንጂነሪንግ በ2009 ዓ.ም የተመሰረተ ድርጅት ሲሆን በ9 ዓመታት ውስጥ 10 ፕሮጀክቶችን ያስረከብን ሲሆን እነዚህም ፕሮጀክቶች ሬዚደንሻል እና ኮሜርሻል እና ሚክስድ ዩዝ የተባሉ አፓርትመንት እንዲሁም ቢልዲንጎችን ያስረከብን ሲሆን በአፍሪካ ቁጥር 1 የገበያ ማዕከል በሆነው መርካቶ ላይ እስከ G+15 ጦር ኃይሎች እንዲሁም ደግሞ 4 ኪሎ ላይ እነዚህ ሚክስድ ዩዝ የተባሉ አፓርትመንት ያስረከብን ሲሆን አሁን ላይ ደግሞ 2 ፕሮጀክቶችን ባለቤቶች ያስረከብን ሲሆን አሁን 3ኛ ፕሮጀክታችንን በቦሌ ኢምፔሪያል እየሰራ እንገኛለን ማለት ነው። ሳይታችን የሚገኘው ከቦሌ ኢንተርናሽናል ኤርፖርት በ2 ኪሎ ሜትሮች ርቀት ላይ የሚገኝ ሲሆን እንዲሁም አዲሱ አዲስ አበባ ስቴዲየም ማለት ኢትዮጵያ 2029 የአፍሪካ ዋንጫ ታዘጋጃለች ተብሎ በሚጠበቅበት ስቴዲየም አዲሱ አዲስ አበባ ስቴዲየም ከሱ በቅርብ ርቀት ነው የሚገኘው። እንዲሁም ሌላ ዊንዶስ ኦፍ አፍሪካ የሚባል ፓርክ አለ። ይህ ፓርክ የሚገኘው ከቦሌ ኢንተርናሽናል ኤርፖርት ወጣችሁ ታክሲ ተራ ጋር ቦራ አሚዝመንት ፓርክ ጀምሮ እስከ ቦሌ ኢምፔሪያል ድረስ የሚደርስ የታጠረው ሳይድ ማለት ነው። በቀኝ በኩል የምታገኙት ያ ቦታ ዊንዶስ ኦፍ አፍሪካ የሚባል ፓርክ አለ ማለት ነው። ያ ፓርክ በ30 ቢሊዮን ብር በጀት እንዲሁም በ70 ሄክታር ላይ የተገነባ ያለ ሲሆን አንደኛው የኢትዮጵያን ወይም የአዲስ አበባን ገጽታ ይቀይራል ተብሎ ይጠበቅ ያለ ፕሮጀክት ነው ማለት ነው። ስለዚህ በእነዚህ ፕሮጀክቶች የተከበበ ነው ማለት ነው ፕሮጀክታችን። እዚህ ፕሮጀክታችን ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ ቤቶች አሉን ማለት ነው። ይህ ፕሮጀክት በ6 ወራት ውስጥ በነገራችን ላይ በ6 ወራት ውስጥ 2 ቤዝመንት G+17 እንዲሁም ቴራስን ጨምሮ ፕላስ ደግሞ ፓርቲሽንን ጨምሮ በ6 ወራት ውስጥ ያንን አድርሰናል ማለት ነው። እንዲሁም በፍጥነት በመስራታችን 2025 በተደረገው የኢትዮ ሪል ስቴት አዋርድ ሁዳ ኢንጂነሪንግ በኢኖቬቲቭ ዘርፍ በፍጥነት በመገንባት እና አዳዲስ ቴክኖሎጂን በመጠቀም ተብሎ የ2025 ኢትዮ ሪል ስቴት አዋርድ በስካይላይት በተዘጋጀው ሽልማት አግኝተናል ማለት ነው። ይህ ድርጅት ፕሮጀክቶችን በአጭር ጊዜ ውስጥ በመስራት እንዲሁም በአጭር ጊዜ ውስጥ ለደንበኞች በማስረከብ የሚታወቅ ካምፓኒ ነው ማለት ነው። ስለዚህ 3ኛ ፕሮጀክታችን ላይ ምን ምኖች አሉ ማለት ነው። ባለ 1 መኝታ አለ፣ ባለ 2 እንዲሁም ባለ 3 መኝታ ቤቶች አሉ ማለት ነው። ለምሳሌ ባለ 1 መኝታ ቤቶችን ብናያቸው 90 ካሬ ነው። በነገራችን ላይ 90 ካሬ ራሱ ሆኖ ወደ 2 ቤድሩም በኦፕን ኪችን መቀየር የሚችሉ ናቸው ማለት ነው። ሌላኛው ደግሞ ባለ 2 እንዲሁም ባለ 3 መኝታ ቤቶች አሉ። ባለ 2ቱን ለጊዜው ላቆይና ወደ ባለ 3ቱ መኝታ ቤቶች ልሂድላችሁ። ባለ 3 መኝታ ቤቶቹ 140 እና 145 ካሬዎች ናቸው ማለት ነው። 140 እና 145 ባለ 3 መኝታ ቤቶች ሲሆኑ 145ቱ ወደ አዲሱ ስቴዲየም እንዲሁም ወደ ዊንዶስ ኦፍ አፍሪካ ፓርክ የሚያይ ሲሆን እንዲሁም 140 ካሬው ደግሞ ባለ 3 መኝታው ደግሞ ወደ አዲሱ ቤተመንግስት እንዲሁም ወደ ዊንዶስ ኦፍ አፍሪካ ፓርክ ያል ማለት ነው። ሌላው ባለ 1 መኝታ ወይም በኦፕን ኪችን ወደ ባለ 2 መኝታ የሚቀየረው ደግሞ ወደ ያያል ማለት ነው። ወደ አዲሱ ዊንዶስ ኦፍ አፍሪካ ፕሮጀክት እንዲሁም ወደ ከተማ ያያል ማለት ነው። ይህ ፕሮጀክት በ6 ወር ውስጥ አሁን የደረሰበትን እንደደረሰ ነግሬያችኋለሁ። ፖዚሽን የሚባል ቴክኖሎጂ ነው የምንጠቀመው ማለት ነው። እዚህም ስናደርስ የምናደርጋቸው ነገሮች ምንድናቸው? ሂባ አርክቴክት የተባለው እህት ኩባንያችን ዲዛይን ይሰራል፣ ሁዳ ኢንጂነሪንግ ግንባታውን ይሰራል ማለት ነው። እነዚህ ነገሮች ስንሰራ የምንጠቀምባቸው ነገሮች መካከል ለምሳሌ ዶክመንቴሽኖችን በተመለከተ ደንበኞች እኛን ሲመጡ እኛን ከሚወዱባቸው ነገሮች መካከል በነገራችን ላይ እዚህም ግዙ ሌላ ቦታም ግዙ እነዚህን ዶክመንቶች ብታዩ በጣም አሪፍ ነው ብዬ እላለሁ። ያ ማለት ምንድነው? ድርጅቱ አሳያችኋለሁ። ድርጅቱ የራሱ የሆነ በራሱ ስም ካርታ እናት ካርታ አለው ማለት ነው። ድርጅቱ የራሱ የሆነ ግንባታ ፍቃድ አለው በድርጅቱ ማለት ነው። ሌላኛው ድርጅቱ የራሱን የሆነ ሁዳ ኢንጂነሪንግ ማለት ነው። ሁዳ ኢንጂነሪንግ የግንባታ ፍቃድ ካርታ ግንባታ ፈቃድ እንዲሁም ሊዝ የከፈለበትን ዶክመንት ይዟል ማለት ነው። በተጨማሪ ደግሞ የከርሰ ምድር ውሃ ፍቃድ ይዟል ማለት ነው። እንዲሁም ሌላ ደግሞ እዳ ገዳ ደግሞ የሚል ዶክመንት አለ። እሱም ደግሞ አንድ ላይ አታች አድርጎ ለደንበኞቹ ያስረክባል ማለት ነው። የማለት ምን ማለት ነው?
በስነ ስርዓት አሟልተን ዘንቀርብንላችኋል ማለት ነው። ሌላ ውል ነው ከደንበኞች ጋር ዲስከስ አድርገን ያቀረብናቸው ውሎች አሉ ማለት ነው። በእነዚህ ውሎች አይታችሁ ውሳኔያችሁን መወሰን ትችላላችሁ ማለት ነው። ስለዚህ ይህ እዚህ ፕሮጀክት ላይ ማን ኢንቨስት ቢያደርጉ አሪፍ ነው ብዬ መክራለሁ መሰላችሁ? ይህ ፕሮጀክት ለኢንቨስት ለማድረግ ይፈልጉ ለምሳሌ አንድ አከፋፈል አለ 70-30 የሚባል አከፋፈል አለ። 70% ሲከፍሉ 30% ቅናሽ ያለበትን ማለት 70% ከፍሎ 30% ዲስካውንት ያገኛል። ያ ማለት ኢንቨስት ማድረግ የሚፈልግ ሰው ይሆንለታል ማለት። ሌላኛው ደግሞ ቤቶቹን ገዝቶ ማከራየት ለሚፈልግ ሰውም ደግሞ ይሆናል። ያ ማለት ደግሞ አርዋዩ በጣም አሪፍ ነው ማለት ነው። ከኤርፖርት የ2 ኪሎ ሜትር ርቀት ነው ማለት ነው። ይሄ ማለት ኤርቢኤንቢ ላይ አከራይቶት ገንዘቦችን መስራት ይችላል ማለት ነው። ሌላኛው ከተማ ውስጥ መኖር ለሚፈልግ ሰው ያ ማለት ቢሮውና ቤቱ ቅርብ ለቅርብ እንዲሆን ለሚፈልጉ ሰዎች ለነሱም ይሆናል ማለት ነው። ያው እንደሚታወቀው አብዛኛው ደንበኞቻችን ዲያስፖራዎች ናቸው። አሁን ግን ጥቂት ቤቶች ይቀራሉ። እንዲሁም ቅድም ስላከፋፈል ትንሽ ጀምሬላችሁ ነበር። ስለዚህ ጥቂት ቤቶች ስለሚቀሩ እናንተም የድላችሁን ተጠቀሙ ማለት ነው። ጥቂት ቤቶች ናቸው ያሉት። አከፋፈልን በተመለከተ ካምፓኒው 2 አይነት አከፋፈል አለው። አንደኛው በረጅም አከፋፈል አለው አንደኛው አከፋፈል፣ ሁለተኛው ደግሞ ካሽ የሚባል አከፋፈል አለው ማለት ነው። ካሽ የሚባለው አከፋፈል አንድ ሰው 70% ሲከፍል የ30% ቅናሽ እንዲኖረው አድርገናል ማለት ነው። ይህም ቦሌ ላይ እደግማለሁ። በነገራችን ላይ ቦሌ ላይ ብቸኛው በካሬ 87,000 ብር እየሸጠ የሚገኝ ሁዳ ኢንጂነሪንግ ነው ማለት ነው። ሁዳ ኢንጂነሪንግ ቦሌ ላይ በካሬ 87,000 ብር እየሸጠ ይገኛል። ያ ማለት ጠቅላላ ክፍያቸው ከ7.8 ሚሊዮን ብር ጀምሮ ቤቶችን በቦሌ ኢምፔሪያል ማግኘት ትችላላችሁ ማለት ነው። ባለ 1 መኝታ ወደ 2 ቤድሩም መቀየር የሚችል ወደ ባለ 2 መኝታ መቀየር የሚችል በኦፕን ኪችን ጀምሮ ማግኘት ትችላላችሁ ማለት ነው። ሌላው ይህ ሳይት መቼ ይደርሳል መቼ ይረከባለው የምትሉ ደንበኞቻችን ደግሞ ካላችሁ ይህ ሳይት በ3 እና በ4 ወራት ውስጥ ወስዳችሁ መረከብ የምትችሏቸው ናቸው ማለት ነው። እነዚህ ሳይቶች እነዚህ ሳይቶች የተዘጋጁት በሰሚ ፊኒሽድ ሲሆን ፉል ፊኒሽንግ ደግሞ ከፈለጋችሁ ይቻላል። ለሱም የተለያየ ዋጋ አለ ማለት ነው። ጥቂቶቹ ናቸው የሚቀሩ። ስለዚህ ደውላችሁ የድሉ ተጠቃሚ መሆን ትችላላችሁ። ምስጋናው በለጠ ነኝ። ከታች በማስቀምጥላችሁ ቁጥሮች ደውላችሁ ሙሉ መረጃ ማግኘት የምትችሉ ይሆናል ማለት ነው። እንዲሁም በአካል መምጣት ደግሞ ለምትፈልጉ ደንበኞቻችን ቦሌ ቢሲኒያ ፕላዛ አጠገብ አምነን ህንጻ ይባላል። ከታች ቶሞ ካለ 2ኛ ፎቅ ላይ ቢሮአችን በአካል መተው ማግኘት ትችላላችሁ። አሊያም ደግሞ ከታች ስልክ ቁጥሮችን አስቀምጥላችኋለን። ደውላችሁ ሙሉ መረጃ ማግኘት ትችላላችሁ።